ደም የመለኮት ደም ነው የሥጋ ደግሞ የመለኮት ሥጋ ነው እያልክ ሰው እንዲፈራው ማድረግ መብሉን ጤናማ ነገር አይደለም። እሱ ነገር በጣም ሊታረምበት ይገባል ብለን እናስባለን። ኦኬ ሥጋው ደግሞ አዎ የጌታችን ኢየሱስ ክርስቶስ ሥጋና ደም የመለኮት ሥጋና ደም ነው። ፕላስ ደግሞ የሚያስፈራም ጭምር ነው። መጽሐፍ ቅዱሳዊ ማስረጃ ቅዱስ ጳውሎስ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 11 ቁጥር 27 ላይ እንዲህ ይላል። ከላይ ስለ ሥጋው ደግሞ ያስተምርና የተወሰነ ነገር ይናገርና ቁጥር 27 ላይ እንዲህ ይላል። ስለዚህ ሳይገባው ይህን ህብስት የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም እዳለበት አለ። ጽዋውንና ህብስቱን አንስቶ ለምንድነው የጌታ ሥጋና ደም እዳለበት ያለው? ምክንያቱም ጌታችን ኢየሱስ በዛ ምሽት ላይ ህብስቱን አንስቶ ይህ ሥጋዬ ነው ብሎ ራሱ ስለተናገረ፣ ጽዋውን ደግሞ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው ብሎ ስለሰጠ ነው። ስለዚህ አንወርዚሊ የሆነ ባልተገባ መልኩ የሚወስድ ካለ ለእርሱ የጌታ ሥጋና ደም እዳለበት ተብሎ ተነገረ። እዚህ ላይ አንድ ነገር እናስተውል። ያ ሥጋና ደም የማን ነው ተባለ? የጌታ። ጌታ ምንድነው ማለት? እንደ አንዳንድ ሰዎች ኢየሱስ ጌታ ሲባል የሹመት ነው ብለን ካልተረዳንና የምርም ጌታ ሲባል አምላክ ነው እያለን ከሆነ ያ ሥጋና ደም የጌታ ሲባል የአምላክ እያለን እንደሆነ እንረዳዋለን። እንደዛ እያለን እንደሆነ ስለዚህ የጌታ ሥጋና ደም ማለት የአምላክ ሥጋና ደም ነው። ምክንያቱም ቃል ሥጋ ሲሆን ሥጋውን የራሱ አድርጎታል፣ ሰውነትን የራሱ አድርጓል። ስለዚህ ያ ሥጋና ደም የጌታ የአምላክ የመለኮት ተብሎ ቢነገርለት ትክክል ነው። ሲቀጥል እንደው ያናል የሚያስፈራራ ነገር ነው ወይ? በሚገባ ቅዱስ ጳውሎስ ቀጠል አድርጎ እንዲህ ይላል። አንደኛ ትልቁ ማስፈራሪያው የጌታ ሥጋና ደም እዳለበት ነው የተባለው። ይሄ ከዚህ በላይ ምን አይነት የሚያስፈራ ነገር አለ? ሳይገባው የወሰደ ማለት ነው። ቀጠል አድርጎ እንዲህ ይላል። ሰው ግን ራሱን ይፈትን፣ እንዲሁም ከህብስቱ ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልማልና። ሰው ለማን ይበላል? ለራሱ ፍርድ። ስለዚህ ፍርድ ይመጣበታል። ምን አይነት ፍርድ ነው የሚመጣበት የሚለውን ቀጠል አድርጎ ይናገራል። ምን ብሎ ቁጥር 30 ላይ ስለዚህ አለ ሳይገባቸው በመቀበላቸው እንደማለት ነው። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል ይላል። ገድሏቸዋል። ራሱ ሥጋና ደሙን አንተ አትፍሩት ትላለህ እንዴ? ገድሏቸዋል። በአዲስ ኪዳን እግዚአብሔር ሰዎችን ገደለ በቅዱስ ቁርባን ምክንያት። ይሄ የሚያስገርም ነው። ከዚህ ላይ ምን የሚያስፈራ ነገር አለ? ያን ያየ ክርስትና እየተጀመረ ስለሆነ ለቅዱስ ቁርባኑ ያለን እይታ በደንብ እየተስተካከለ እንዲሆን በዚህ ደረጃ ነው ታምሩ ሲገልጥ የነበረው። አሁን ሰዎችን ሳይገድል ብናይ ዘላለማዊ ቅጣት እንዳለ ግን እሱን በሱ ተገስጸናል፣ አትሊስት አስቀድሞ በተደረገው። ስለዚህ እንዲህ ያለ የሚያስፈራ የሆነ ምስጢር ነው። ግን ሰው ፈርቶ ደግሞ መቅረት የለበትም። ይልቁንም በፍርሃትና በፍቅር በትህትና ሊቀርብ ይገባል ነው። ሰው ከዛ አንጻር ልንመለከተው ይገባል። ይቆያል።